አለች ያ ለይተኒ አይ ሚቱ ቀብለ ሀዛ ወኩንቱ ነሲየን መንሲያ። እንዲሁ በሞትኩ ኖሮ ይሄ ከመሆኑ በፊት በሞትኩ ኖሮ ኢፍ ኦንሊ ይሄ ነገር ከመሆኑ በፊት በሞትኩ ኖሮ። ምን ማለት ነው ይሄ? ምን ማለት ነው? መርየም አለይሃ ሰላም እንግዲህ ሞትን ተመኘች። ይሄ ምንድን ነው እየተመኘችበት? ይሄንን እንዳትረሱ። ሂሚሊዬሽን ነው፣ ሪስፖንሲቢሊቲው ገብታችሁ ያላለም እህቶች፣ ሌሎች እነሱ የሚሏትን ያላመኑ ሰዎች የቂያማ ቀን ምንድን ነው የሚሉት? ያለይተኒ ኩንቱ ቱራባ ይላሉ ሱረቱ ነባ ላይ። እንትና ደግሞ አለይሂ ሰላም ዑመር ረዲየላሁ ተዓላ አንሁ ምን አለ? ዑመር ረዲየላሁ ተዓላ አንሁ ሳር ሆኜ በቀረዋል። ያው ልብ ብላችሁ እዚህ ጋር ያዙ እህቶች ወንድሞች። ለምንድን ነው? ለሂሳብ ከመፍራቱ የተነሳ አላህ ፊት ሱብሓነሁ ወተዓላ ፊት ቆሞ ሂሳብን ማለት የተሰጠውን ኃላፊነቱ ምንድን ነው? ኃላፊነቴን መወጣቱ ማለት ነው። ለዚህ ነው ብዙ ጊዜ ኃላፊነት ላይ ላሉ ሰዎች ዱዓ አድርጉላቸው እላለሁ። ኃላፊነት ላይ ያሉ ሰዎችን እኔና እናንተ እናስታውሳቸው። አንዳንዴ ተቆጥተን ቆጣ ብለን እናስታውሳቸዋለን። ለእነሱ ካለን ውዴታና እዝነት ብቻ ነው፣ ሌላ ምንም ነገር የለም። እነሱ ብቻቸው ነው አላህ ዘንድ የሚቀርቡት፣ እኛም ብቻችን። ኃላፊነት ማለት ቀላል ነገር አለ። ዑመር ረዲየላሁ ተዓላ አንሁ ያን ብሎ የተመኘው ለምንድን ነው? አላህ ፊት ቆሞ የሚተሳሰብበት ነገር አስፈርቶት ነው። ይሄንን መርሳት የለብንም እኔና እናንተ ማለት ነው እህቶች። ስለዚህ ይሄን ሪስፖንሲቢሊቲ እችለዋለሁ ወይ ብላ ነው። ወኩንቱ ነሲየን መንሲያ። ከእንደገና ደግሞ ስንት ነገር ይሏታል አሉ። ስንት ነገር ተባለች እኮ፣ አዋረዷት፣ ሰደቧት። ወኩንቱ ነሲየን መንሲያ፣ እንደው ተረስቼ እማልታወስ ከሰው አእምሮ ውስጥ እማልታወስ ሆኜ በቀረዋለች። እንግዲህ አስቡት፣ መርየም አለይሃ ሰላም ከአላሁ ረቡል ዒዛ ምግብ የሚወጣላት የነበረች ተረስቼ በቀረሁ ነበራለች። አላሁ ረቡል ዒዛ ግን ምን አደረገ? ሱብሓነሁ ወተዓላ እስከ ቂያማ ቀን ድረስ በሷ ቻፕተሩ ራሱ ሱራ ወረደ። ወኩንቱ ነሲየን መንሲያ፣ እንደው ተረስቼ ሞቼ ተቀብሬ ማንም የማያስታውሰኝ በሆንኩ ኖሮ አለች። ምን ያህል ሲሏት እንደነበር፣ ምን ያህል ለእሷ የማይገባው መርየም አለይሃ ሰላም የተከበረች ናት። እኛ ሙስሊሞች በክብር በውዴታ ነው የምንወዳት መርየም አለይሃ ሰላም። አላሁ ረቡል ዒዛ የመረጣት ሴት ናት። ከተመረጠች ሴቶች መሀል አንዷ ናት መርየም አለይሃ ሰላም። ይሄ እንግዲህ ሱረቱል መርየም ለራሷ ብቻዋን አንቀጽ አስቀምጣላት ሱብሓነሁ ወተዓላ ጀለ ጀላሉ። ወኩንቱ ነሲየን መንሲያ። ከዛስ ፈናዳሃ ሚን ተሕቲሃ፣ ጠራት። ፈናዳሃ ጠራት፣ ሚን ተሕቲሃ ከእስር በኩል ሆኖ ከእስር ሆኖ። አንዳንዶቹ ዒሳ አለይሂ ሰላም ነው ብለው ያሉ፣ ብዙዎቹ ግን ያሉት ምንድን ነው? ጅብሪል አለይሂ ሰላም ነው። ከፊት ለፊቷ እንዲህ ላለመምጣት የእሷን ፕራይቬቲ ለመጠበቅ ነው በዛ ጋር የመጣው በስር በኩል። ለምን? ዲሰንት ሪስፔክት ነው በማክበር አያችሁ። ስብሓንላህ። እሷ ይሄንን ስትል ፈናዳሃ ጠራት፣ ሚን ታሕቲሃ አላ ታሕዘኒ፣ አትዘኝ። ስብሓነ ጌታ ላ ታሕዘኒ አላት፣ አትዘኝ። አያችሁ ምንድን ያዘዝናት? ምን ያህል ሰው ምን እንደሚላት ቀድ ጀዐለ ረቡኪ ተሕተኪ ሰሪያ፣ ጌታሽ ፕሌስ አድርጎልሻል። ምን? ከእግርሽ ስር ከስርሽ ሰሪ ውሃ ማለት ነው፣ የሚወጣ ማለት ነው። ወሁዚ ኢለይኪ ቢጅዝዕ ነክለቲ፣ ከእንደገና ደግሞ ነቅንቂው አላት። ወሁዚ ኢለይኪ ቢጅዝዕ ነክለቲ፣ ነክላውን ይሄንን የፓም ትሪውን ማለት ነው፣ ዛፉን ማለት ነው። ነቅንቂው። እናቶች የሆናችሁት ያውቃሉ። እናቶች አንድ እናት ልክ እንደወለደች የሆነ ፓወር አላሁ ረቡል ዒዛ ይሰጣታል። አያችሁ ስብሓንላህ። የሆነ የሚገርም የሆነ ፓወር አለ የሆነ ሰዓት ላይ የምታገኘው ማለት ነው። ምክንያቱም የሆነ በእርግዝና ሰዓት ምናምን ድክም ትሌለ፣ ልክ ሲወለድ ፓወር አለ። ወሁዚ ነቅንቂው፣ ከእንደገና ደግሞ ሰበቡን እንድታደርስ እኮ ነው። ቱሳቅጥ አለይኪ ሩጠበን ጀኒያ፣ በአንቺ ላይ ይወርድልሻል ሩጠበን ጀኒያ፣ ምግብ የሚጠጣ ማለት ነው። ፈኩሊ ወሽረቢ፣ ቢ ጠጪ፣ ወቀሪ አይና፣ ከእንደገና ደግሞ አይንሽን አቀስቅሺ፣ አታልቅሺ፣ አቁሚ። ስብሓነክ ጌታ አላሁ አክበር። አስባችሁታል? አላሁ ረቡል ዒዛ የመረጣት ሴት እንደው በራሕመቱ በእዝነቱ ከነዛ ከመረጣቸው ባሮቹ አላህ ይመዝግበን። እንደው ከዛ የዛ ደረጃ የሚያደርስ ምንም ስራ የለንም እኔም እናንተም። ግን አላህዬ ሱብሓነል ኻሊቅ አንዱን ስራችንን ፒክ አረገልን በራሕመቱ በእዝነቱ። የሚቀኑባቸው አሉ። የቂያማ ቀን እኮ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንደው ከነዛ አላህ ይመዝግበን። ይኸው ጅብሪል ዓለይሂ ሰላም እንዴት እንዳናገራት
مستقيم يجو سبحان الله من مشهد يوم عظيم في ضلال مبين አያችሁ ኢን እያለ ይቀጥላል። የኔ ጌታ ጥራት ይገባው ስብሓን ለምን እዛ ቦታ ላይ ከታደረገ ዛሊከ ዒሳ ብኑ መርየም እናንተ ስቴንሽናችሁን ንቁና አዳምጡ። ዘከርያ አይደለም ፕሮብለማችሁ፣ ዘከርያ ጋር አይደለም ችግራችሁ ማን ጋር ነው? ዒሳ ዓለይሂ ሰላም ጋር። እዚህ ጋር ከት ያደርጋል። አያችሁ ዛሊከ ዒሳ ብኑ መርየም ሰጅዕ አልቁርአን ይባላል። ራሱ ያነቃል የሰው ልጅ ራሱ ንግግሩ። ዛሊከ ዒሳ ብኑ መርየም ያ ነው ዒሳ የመርየም ልጅ ቀውለ ልሐቅ ሐቅ የሆነ ቃል። አያችሁ ይሄ ነው ቃሉ፣ ሐቁ ትክክሉ ይሄ ነው። ጁሾች ምን ያላሉ? እሱ ጁሾች የሚሉትን ይላሉ። በመጥፎ ነገር ነው የሚጠሩት ዒሳ ዓለይሂ ሰላም። የአላሁ ረቡል ዒዛ ቃል ነው። ናም ሁላችንም አግሪ የምናደርግበት አላሁ ረቡል ዒዛ ቃል አለዚ ፊህ የምተሩን አለ ዳውት ውስጥ የገቡበት ምንም ኮንፊውዝድ የማያደርግ ነገር ሆኖ ኮንፊውዝድ ውስጥ የገቡበት ይሄ ነው አለ ሱብሓነሁ ወተዓላ። ዛሊከ ፊህ ዲን እስልምናችን አልሐምዱሊላህ ረብል ዓለሚን ማ ካነ ሊላሂ አን የተኺዘ ሚን ወለድ ለአላሁ ረቡል ዒዛ ልጅ መያዝ የሚገባው አይደለም፣ ለሱ የሚገባው አይደለም። እንዴት ሁሉን ነገር ማድረግ የሚችል ከሆነ ይሄን መሆን አይችልም? ይሄ ለሱ የሚገባው አይደለም። ለሱብሓነሁ ወተዓላ ሱብሓን አለ ሱብሓን እንዴት ከዚህ ሁላ አሊጌሽን በላይ ነው አለ። ኢዛ ቀዳ አምረን አንድ ነገር እንዲሆን ሲፈልግ ፈኢነማ የቁሉ ለሁ ኩን ፈየኩን ሂ ጀስት ሴይድ ቢ ኢት ቢ ኢት ኤግዚስት ሁን ይለዋል ይሆናል። አያችሁ ከዛ ምን አለ ፈኢነ አላህ ረቢ ወረቢኩም ፈዕቡዱህ። አያችሁ እሱ አላህ ሱብሓነሁ ወተዓላ ምንም ጥርጥር የለውም አላህ ነው የኔ ጌታ አለ ረሱል ሰለላሁ ዐለይሂ ወሰለም እንዲሉ እልቲፋት ተደረገ። እዚህ ጋር እነላህ ረቢ ወረቡኩም ፈዕቡዱሁ ስሌቭ አድርጉ ለጌታችሁ እሱ ሀዛ ሲራጡ ሙስተቂም ይሄ ነው ትክክለኛው ቀጥተኛው መንገድ። ፈክተለፈ አልአሕዛቡ ሚን በይኒሂም ከእንደገና ዲፍረንት ፋክሽን ውስጥ ገቡ። ሚን በይኒሂም እርስ በእርስ ማለት እርስ በርሳቸው ስለ ዒሳ ዓለይሂ ሰላም ማለት በዚህ በኩል ልጅ ነው፣ በዚህ በኩል እርስ በርስ በየጊዜው ስታዳምጡ በየጊዜው አዳዲስ ነገር ትሰማላችሁ። አንዱን ጠይቃችሁ አንዱ ስጠይቁ ስለ ዒሳ ዓለይሂ ሰላም አንድ አይነት መልስ አሰሙ። አያችሁ ያ አላህ ረቡል ዒዛ እንዴት እንዳስቀመጠ ፈክተለፈ አልአሕዛቡ ሚን በይኒሂም ፈወይሉ ሊለዚነ ከፈሩ ሚን መሽሀድ የውሚን ዐዚም ማለት ወየውላቸው ወርስት ለነዛ ሰዎች ለካዱት ሰዎች ሚን መሽሀድ የውሚን ዐዚም ዊትነስ ምስክር የሚሆንበት ሻህድ ማለት የዛ የቂያማ ቀን ምንድነው የሚመሰክረው? ነገሩ ሲያደርጉት የነበሩ ምን በዛን ቀን የሚመሰክርባቸው አስሚዕ ቢሂም ወአብሲር አለ ሱብሓነሁ ወተዓላ። አያችሁ አስሚዕ ቢሂም ወአብሲር ምን ያህል ሊመለከቱ ሊሰሙ መቼ የውመ የእቱነና አለ በሚመጡበት ጊዜ መቼ የቂያማ ላኪን ዛሊሙነ ልየውም ዛሬ በዳዮች ፊ ዶላሊ ሙቢን ግልጽ የሆነ ጥሜት ላይ ናቸው አለ። ላኪን ዛሊሚነ ልየውም ፊ ዶላሊ ሙቢን አለ ሱብሓነሁ አላሁ አክበር። የሰው ልጅ በምንድን ነው? በአይኑ ያያል፣ መንገድን ይጓዛል በቀኝ በግራ እየሄደ ከእንደገና ደግሞ በጆሮ ይሰማል አይደለም? ሁለቱ ነገሮች አያችሁ። ይሄና ይሄ አይደል የሰው ልጅ የሚሰራው የመጀመሪያ በዚህ ለመሄድ አንድ መንገድ ጆሮና አይኑን ይጠቀማል አይደለም? አያችሁ እነዚህን ሁለቱን ካልተጠቀመ ምንድን ነው የሚሆነው? ጆሮ ካልሰማ አይኑ ካላየ አያችሁ። ታስታውሳላችሁ ሱረቱል በቀራ ላይ ሱሙን ቡክሙን ዑምዩን ፈሁም እዚህ ጋር አላሁ ረቡል ዒዛ ምን አለ ሱብሓነሁ ወተዓላ የቂያማ ቀን ያያሉ። ዛሬ እያዩ ነው። ዛሬ እያዩ ግን እምቢ ብለዋል። እስማዕ ቢሂም ወአብሲር የውመ የእቱነና እስሉቡ ተዓጅብ ነው እዚህ ጋር እሺ እህቶች ወንድሞች ዛሬ ፊ ዶላሊ ሙቢን ግልጽ የሆነ ሚስጋይድ ላይ ናቸው ያለው ግልጽ የሆነ ወላኪን ዛሊሚነ ልየውመ ፊ ዶላሊ መስማት አይፈልጉም፣ ማየትም አይፈልጉም። ወአንዚርሁም አስጠንቅቃቸው የውመል ሐስረት ሪግሬት የሚሆንበት የሰው ልጅ የሚቆጭበትን ቀን እንዲህ ባላረኩ ኖሮ ይህም ባለ ኢዝ ቁድየ አልአምሩ ወሁም ፊ ገፍላ
ዲሲዥኑ በሚወሰንበት ጊዜ እነሱ ምን ላይ ሆነው ገፍላ ውስጥ ሆነው ወሁም ላ ዩእሚኑን እነሱ ደግሞ ምንድን ናቸው? ወሁም ላ ዩእሚኑን ኢና ነሕኑ ነሪሱ ልአርድ አላህዬ ስብሓነከ ወተዓላ ኢና እኛ ነሕኑ እኛ ኢዳፍ አለው ነሕኑ ነሪሱ ልአርድ መሬትን የምንወርሰዋለን ወመን ዓለይሃ በላይዋም ላይ ያለው እኛ ነን የምንወርሰዋለን። አያስ የሪቲኑ ወየሪቲ ምን አሊ ያዕቁብ ብሎ አልነበረ እንትና ዘከርያ ሲጀምር ሱራው። እዚህ ጋር ደግሞ አላሁ ረቡል ዒዛ እኔ የምወርሰዋለሁ ምድርንም። ኢና ነሕኑ ነሪሱ ልአርድ ወመን ዓለይሃ በላይዋም ላይ ያለው ወኢለይና ቱርጃዑን ወደኛ ትመለሳላችሁ። ሱብሓነሁ እየሄዱ አይደለም ሰዎች አሉ እየሄዱ ነው። ቤቱን ንብረቱን ለሌላ ሰው እየተወ እየሄደ ነው ያለው። አዎ መጨረሻ ላይ ደግሞ አላህ ነው የሚወርሰው ሁሉ ደግሞ ወኢለይና ዩርጃዑን። አላህ ደግሞ ሰለላሁ ተዓላ ዐለይሂ ወሰለም ወማ አርሰልናከ ኢላ ራሕመተን ራሕመት እኮ ነው እዝነት ሊልዓለሚን። እኔና እናንተ ደግሞ የበለጠ ልንተዛዘን ልንተሳሰብ፣ ሁላችንም እንሳሳታለን እናጠፋለን። አንድን ሰው ስህተት ላይ ስታዩ ዱዓ ታደርጉለታላችሁ እንጂ አይሰደብም ሰው። መሻይኾቹን አንዳንድ ነገሮች ስናይ ጥሪ እናቀርባለን። ሌላ ክፉ ንግግር መሳደብ፣ እነሱ ይሄ ስህተት ነው። አላሁ ረቡል ዒዛ አይወድም። አላህ ነው ያስቀመጣቸው እዛ ቦታ ላይ ልናከብራቸው ግድ ይላል። ግን የማያዩትን ነገርና ሊነቁበት የሚገባውና ሊያዩት የሚፈልጉትን ነገር እናመላክታቸዋለን። ከእንደገና ዱዓ እናደርግላቸዋለን። ይህንን ነው ዲናችን ያዘዘን። አየ እህቶች ወንድሞች፣ አላሁ ረቡል ዒዛ እኔንም እናንተ ነው እሱ ዘንድ ሁሌ ነው የምላቸው እሱ ዘንድ የሚወደደውን ስራ ገር ያድርግልን ለእኔም ለእናንተ። ከሌ የሚወደውን ከሌ የሚወደውን አለ። ከሌማ አንድ ቀን ይወዳል፣ አንድ ቀን ያፈርታል፣ አንድ ቀን ይጥላል። መልካም ስትናገር ይወዳል። የሆነ ነገር የከሌን አይደል። ዱዓ ስናደርግ አላህ ይው ዱዓ ሲያደርግ እኮ ዘከርያ ምንድን ነው ያለው? ወጀዐልሁ ረቢ ረዲያ እኮ ነው የምትሰጠኝ በአንተ ዘንድ እሱም ሪዷ በአንተ ያለው አንተም ደግሞ በሱ ላይ ሪዷ አንተ የምትወደው። ስለዚህ ስናደርግ አላህዬ አንተ ዘንድ የሚወደደውን ስራ ስነ ምግባር ገር አድርግልኝ የኔ ጌታ በራህመትህ በእዝነት አንተ ዘንድ የሚወደደው እነዛ ደጋግ ግባሮች እነዛ ሙሕሲኖቹ ትልልቁን ቦታ የሰጣቸው ለምኑ ተባለ። መለመን ብቻ ነው። አድዑኒ አስተጂብ ለኩም አለ ሱብሓነሁ ወተዓላ። አቅማችን የቻለውን ያህል ከመጥፎ ነገር ርቀን ጌታችንን መለመን እቀበላችኋለሁ አለ። ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን አለ ፈልየስተጂቡ ሊ ወሊኡሚኑ ቢ። መርሐባ ይበሉኝ እኔን በእኔም ይመኑ። መርሐባ ብለን እየጾምን እየሰገድን እየቀራን ያለ ነው። አቅማችን ያለውን ያህል አላህ ያውቃል ሱብሓነሁ ወተዓላ። ለዛ ነው ጠዋት ላይ አንድ ይሄንን ዚክር ያለ ሰው ደኸለል ጀና የተባለ። አላሁማ አንተ ረቢ አላህዬ አንተ ጌታዬ ነህ። ላኢላሃ ኢላ አንተ ካንተ ውጭ ሌላ አምላክ የለም። ኸለቅተኒ ወአና ዓብዱክ ፈጥረኸኛል እኔ ባሪያህ ነኝ። ወአና ዐላ ዓህዲከ ወዋዕዲከ መስተጣዕ እኔ ደግሞ የገባሁት ቃል ላይ የቻልኩትን ያህል ለመስራት እየጣርኩ መስተጣዕ። አዑዙ ቢከ ሚን ሸሪ ማ ሶነዕ በአንተ እጠበቃለሁ ከሰራሁት ወንጀል በሙሉ። አቡኡ ለከ ቢኒዕመቲከ ዐለይ ከእንደገና ደግሞ ያደረክልኝን ኒዕማ አመሰክራለሁ። አላህ ወአቡኡ ቢዘንቢ ያረክልኝን ኒዕማ መመስከር ብቻ አይደለም ወንጀልንም ወንጀል ሰርቻለሁ እመሰክራለሁ። ፈግፊር ሊ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ወንጀልን የሚምር የለም አንተ ብትሆን ስብሓነክ። ይሄን አንድ ሙቂነን ማታ ያለ ሰው ሌሊት ላይ ከሞተ ደኸለል ጀና። ጠዋት ላይ አንድ ሙቂነን ያለ ሰው ጠዋት ላይ ካለ ደኸለል ጀና። አያቱ አላሁ አክበር ጌታ ለምንድን መሰከረ? ኒዕማውን መንገዱ ላይ እየጣረ እንደሆነ ወንጀሉንም መሰከረ። ጌታዬ አርጌያለሁኝ አውቃለሁ። ፈግፊር ሊ ማረኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ከአንተ ውጪ ወንጀልን የሚምሩ አንዱ የለም እንዳንተ። ማታ አንድ ያለ ሰው ሊተኛ ሲል ሌሊት ላይ ከሞተ ደኸለል ጀና። ጠዋት አንድ ያለ ሰው አንድ ሰው አንድን ነገር ደግሞ ስትይዙ የላችሁ ቋሚ ነገር በአላህ ዘንድ ይወደዳል። ቋሚ ነገር አሁን ጠዋት ላይ አንድ ዚክር የምትሉ ከሆነ ያን ቋሚ አድርጋችሁ ያዙ። በአላህ ዘንድ ሱብሓነል ኻሊቅ ዘንድ የሚወደደው ቋሚ ተደርጎ የሚያዝ ዚክር ገብታችኋል። ይሄንን አንድ ማለት የማትችሉ ካላችሁ ቪዲዮ ሰራላችኋለሁ። ብዙ ጊዜ ነው የምሰራው ይሄንን። በጣም ብዙ ልጆች ግን እየተጠቀሙበት ነው ያሉት እና ዚክር ነው። ከአዝካሮች መሀል ሰይዱል እስትግፋር ነው። የራሱን ወንጀሉን ተናግሮ ያችሁ አላሁማ አንተ ረቢ አላህዬ አንተ ጌታዬ ነህ። ላኢላሃ ኢላ አንተ ካንተ ውጪ የሚመለክ አምላክ በእርግጥም የለም። ኸለቅተኒ ወአና ዓብዱክ ፈጥረኸኛል እኔ ባሪያህ ነኝ። ወአና ዐላ ዓህዲከ ወዋዕዲከ መስተጣዕ እኔ ደግሞ የገባሁት ቃል ላይ የቻልኩትን ያህል ለመስራት እየጣርኩ። ወአና ዐላ ዓህዲከ ወዋዕዲከ መስተጣዕ
وأعوذ بك من شر ما صنعت بأنت تطبق على كسرت كونجل بمو أبوء لك بنعمتك علي نعم كي أرجع لني بزو نعمة وأبوء بذنبي وانجلم أقال له وانجلم سؤال لبني نيجي تامسكر له وانجلم دالبي